አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አመስራ በሐሙሱ ለሐምሌ በዛቲ ዕለት ኮነ ቅዳሴ ቤተ ክርስቲያኑ ለቅዱስ መርቆሬዎስ ሰማዕት በሀገረ ምስር ወአስተርእዮተ ተአምራቲሁ ባቲ። እግዚአብሔር ይማረነ በጸሎቱ ለኩልነ ለዓለመ ዓለም አሜን። አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም ሐምሌ 25 በዚች ቀን ቁጥር የሌላቸው ታምራትንና ድንቆችን ባሳየባት በምስር አገር የቅዱስ መርቆሬዎስ ቅዳሴ ቤተ ክርስቲያኑ ሆነ። በረከቱ ከኛ ጋር ትኑር ለዘላለሙ አሜን። ሰላም ለቅዳሴ ቤትከ መርቆሬዎስ ማር ዘሀገረ ምስር በፈረስከ ንስአኒ ሀገራተ ሀገሪተ ሰማይ ምድር ውስተ መቅደስከ ከመ ነሳይኮ በምዕር ለዘተርፈ ብእሲ እምህዝቡ በድህር። በዚህችም ቀን የደብረ ሊባኖስ አባ ሕፃን ሞ አረፈ። በረከቱ ከእኛ ጋር ትኑር ለዘላለሙ አሜን። በዚህችም ቀን ከኒቆምድያ ሀገር ሐዋርያዊት ቅድስት ቴክላ አረፈች። ይህችም ቅድስት በቅዱስ ሐዋርያ በጳውሎስ ዘመን በሐዋርያዊት ሆነች። ቅዱስ ጳውሎስም ከአንጾኪያ ከተማ በወጣ ጊዜ ወደ ኒቆምድያ ከተማ ሄደ። በዚያም ስሙ ሰፋሮስ የሚባል ምእመን ሰው ነበረ። ቅዱስ ጳውሎስን ወስዶ በቤቱ አኖረው። ብዙ አሕዛብም የሐዋርያው የጳውሎስን ትምህርት ይሰሙ ዘንድ በእርሱ ዘንድ ይሰበሰቡ ነበር። ይህች ቅድስት ቴክላም በቤቷ መስኮት ተመለከተች፣ የሐዋርያውንም ትምህርት ሰማች። እንዲሁም ትምህርቱን እያዳመጠች ሳትበላና ሳትጠጣ 3 ቀኖች ቆየች። ትምህርቱም በልቧ አደረ። አባትና እናቷ ቤተሰቦቿ ሁሉ አዘኑ። ከምኵራብ እንድትመለስ ሐዋርያው ጳውሎስንም እንዳትከተል ለመኗት። ነገር ግን አልሰማቻቸውም። ሁለተኛም አባቷ ወደ ንጉሡ ሄዶ ሐዋርያው ጳውሎስን ከሰሰው። ንጉሡም ወደ እርሱ አስቀርቦ ስለ ሥራው ጠየቀው። ነገር ግን የሚቀጣበት ምክንያትን በላዩ አላገኘም ነበር። ሐዋርያው ጳውሎስንም እንዲያስሩት አዘዘ። ይህች ቅድስት ቴክላም ልብሶቿንና ጌጦቿን ከላዩ አስወገደች። ወደ ቅዱስ ጳውሎስም ሄዳ ከእግሩ በታች ሰገደች። በእርሱም ዘንድ እየተማረች ተቀመጠች። ወላጆቿን በፈለጓት ጊዜ አላገኟትም። በሐዋርያው ጳውሎስ ዘንድ እርሷ እንዳለች ሰዎች ነገሯቸው። በመኮንኑም ዘንድ ከሰሷት። እርሱም በእሳት እንዲያቃጥሏት አዘዘ። እናቷም ስለ እርሷ ሴቶች ሁሉ እንዲገሰጹና እንዲፈሩ አቃጥሏት እያለች ጮኸች። ብዙዎች የከበሩ ሴቶች በሐዋርያው ጳውሎስ ትምህርት አምነው ነበርና፣ እርሷ ግን በሚያቃጥሏት ጊዜ ልቧን አጽንታ ቅዱስ ጳውሎስን ተመለከተችው። ዳግመኛም ሲጸልይ ቅዱስ ጳውሎስን አወጡት። በላይዋም በመስቀል ምልክት አማተበ። ራሷንም ወደ እሳቱ ምድጃ ወረወረች። ሴቶችም ያለቅሱላት ነበር። ያን ጊዜም እግዚአብሔር ብዙ ዝናብን በረድና መብረቅን ላከ። የእሳቱ ምድጃ እንደ ቀዝቃዛ ጠል ሆነ። ቴክላም ሩጣ ወደ ቅዱስ ጳውሎስ ተሰውሮ ወዳለበት ቦታ ደረሰች። ራሷንም ዳጭቶ ትከተለው ዘንድ ለመነችው። እንዲሁም አደረገላት። ወደ አንጾኪያ ከተማም በሄደች ጊዜ ከመኳንንቶቹ አንዱ ሊያገባት ፈለገ። መልኳ እጅግ ውብ ነበረና እሷም ዘለፈችው፣ ረገመችውም። እርሱም በዚያች አገር ገዢ በሆነ በሌላ መኮንን ዘንድ ከሰሳት። እርሱም ለአንበሶች እንዲጥሏት አዘዘ። በአንበሶች መካከልም 2 መዓልት 2 ሌሊት ኖረች። እነዚያም አንበሶች እግሯን ይድሱ ነበር እንጂ ምንምን አልለከፏትም። ከዚህም በኋላ በ2 በሬዎች መካከል አስረው በየከተማው ውስጥ ሁሉ አስጎተቷት። ነገር ግን ምንም ክፉ ነገር በላዩ አልደረሰም። ከዚያም በኋላ ለቀቋት። ወደ ቅዱስ ጳውሎስም ሄደች። እርሱም አረጋጋት፣ አጽናናትም። ክብር ይግባውና በጌታችን በኢየሱስ ስም እንድትሰብክም አዘዛት። ከዚህ በኋላ ቆሎንያ ወደሚባል ሀገር ሄዳ ሰበከች። ከዚያም ወደ ሀገሯ ሄዳ ክብር ይግባውና በጌታችን በኢየሱስ ስም አስተማረች። አባትና እናቷንም ክብር ይግባውና ጌታችን ኢየሱስ ክርስቶስን ወደ ማመን መለሰቻቸው። ተጋድሎዋንም ፈጽማ በሰላም አረፈች። የሐዋርያነት አክሊልንም ተቀበለች። ስጋዋን በግብፅ ደቡብ ስንጋር በሚባል ሀገር እስከዛሬ አለን። ከስጋዋ ብዙ ድንቅና ታምር ተገለጠ። ለእግዚአብሔር ምስጋና ይሁን። እኛንም በቅድስት ቴክላ ጸሎት ይማረን። በረከቷ ከእኛ ጋር ይኖር ለዘላለሙ አሜን። ሰላም እብል ለሐዋርያዊት ቴክላ እግዚአብሔር ዘሃየላ እያቁሰልዋ አናብስት ወእቶነ እሳት እያሃይለላ ሶበ ትምህርተ ጽድቅ ሰምዓት ከመ ጳውሎስ ይቤላ ሀደገት አበዊሃ ወገደፈት ብዕላ።
በዚችም ቀን ባና ከሚባል ሀገር ቅዱስ እንዲኒና በሰማዕትነት አረፈ። ይህም ቅዱስ ጎልማሳ ነበር። ወላጆቹም ከሀገር ሽማግሌዎች የሆኑ ምዕመናን ነበሩ። ከዚህ በኋላ ይህ ቅዱስ ወደ እንዴናው ከተማ ሄደ። በመኮንኑ ፊት በመቆም ክብር ይግባውና በጌታችን በኢየሱስ ታመነ። መኮንኑም በፍላጻ ይነድፉት ዘንድ አዘዘ። እንዲሁም አደረጉበት። ነገር ግን ከፍላጻዎች ምን ጉዳት አልደረሰበትም። ከዚህም በኋላ አስሮ ወደ እስክንድሪያ ከተማ ላከው። ከእርሱም ጋር ቅዱስ ቢማኮስና ሌሎች 2 ሰማዕታት ነበሩ። የእስክንድሪያውም ገዢ አሰራቸው። ቅዱስ እንዲኒናን ግን በአፍንጫው ብዙ ደም እስኪፈስ ድረስ ዘግዝቆ ሰቀለው። በየአይነቱ በሆነ ስቃይም ብዙ አሰቃየው። ከማሰቃየቱም በሰለቸ ጊዜ ፈርማ ወደሚባል አገር ላከው። በዚያም በወይን ቤት ቅዱስ ሚናስን አገኘውና ደስ አለው። እርስ በርሳቸውም ተጽናኑ። ከዚህ በኋላ መኮንኑ በየአይነቱ በሆነ ስቃይ አሰቃየው። በእሳት ባጋሉትም መጋዝ ስጋውን ሁሉ ሰነጣጠቀ። በብረት ምጣድ ውስጥም አበሰሉት። ጌታችንም ያለ ጉዳት በጤና አስነሳው። መኮንኑም አሰቃየቱ በሰለቸው ጊዜ ራሱን በሰይፍ ይቆርጡ ዘንድ አዘዘ። የሰማዕትነት አክሊልን በመንግሥተ ሰማያት ተቀበለ። ከስጋውም ታላላቅ ታምራት ተደረጉ። ለበሽተኞች ፈውስ ተደረገ። ለእግዚአብሔር ምስጋና ይሁን፣ እኛንም በጸሎቱ ይማረን፣ በረከቱም ከእኛ ጋር ትኑር ዘላለሙ አሜን። ሰላም እብል ለሰማዕት እንዲኒና ዘሀገረ ባና እንተ አንደፎ በሐጽ መኮንነ እንስና ለቢማኮ ሰላም ህቡረ ዝክር ወዜና ምስለ ሰማዕታት ዘቆሩ ሙቃሄ በፍና። በዚህችም ቀን ደግሞ የይስሐቅ በሰማዕትነት ያረፈበት ዕለት ነው። ይህም ቅዱስ ሳምሳ ከሚባል ሀገር ነበር። እርሱም የአታክልት ቦታዎች ጠባቂ ነበረ። ደግ የዋህና ጽሙድ አገልጋይ ነበረ። ስጋም አይበላም ነበር፣ ወይንንም አይጠጣም ነበር። በየ2 ቀን በየ3 ቀንም በየ2 ቀን ይጾም ነበረ። ቅጠልም ይበላ ነበረ። ድሆችንና ችግረኞችንም ይጎበኛቸው ነበረ። ከደሞዙም የሚተርፈውን ይሰጣቸዋል። ክብር ይግባውና ጌታችንም በራእይ ተገለጠለትና ወደ መኮንኑም ሄዶ በቅዱስ ስሙ እንዲታመን አዘዘው። ከዚህም በኋላ ብዙ ቃል ኪዳን ሰጠው። ያዘጋጀለትንም የደስታ አክሊሎችን ተስፋ አስደረገው። በነቃ ጊዜም እጅግ ደስ አለው። ተነስቶም ከእርሱ ያለውን ገንዘብ ለድሆች ሁሉ ሰጠ። ከዚያም በኋላ ይረዳው ዘንድ ወደ እግዚአብሔር ጸለየ። ወደ መኮንኑም ደርሶ ክብር ይግባውና በጌታችን በኢየሱስ ታመነ። መኮንኑም ጽኑ ስቃይን አሰቃየው፣ በእሳትም አቃጠለው። ሕዋሳቱንም ቆራርጦ ሰቀለው፣ በመንኮራኩርም አበራየው። ጌታችንም ያጸናውና ይፈውሰው ነበር። ከማሰቃየቱም የተነሳ በሰለቸ ጊዜ ራሱን በሰይፍ ይቆርጡ ዘንድ አዘዘ። የሰማዕትነት አክሊልን በመንግሥተ ሰማያት ተቀበለ። ከዚህ በኋላ ምእመናን ሰዎች ከሀገሩ ሳምሳ መጥተው ስጋውን ወሰዱ። በአማሩ ልብሶችም ገንዘው የመከራው ዘመን እስኪፈጸም ድረስ በመልካም ቦታ አንወሩት። ከዚያም በኋላ ውብ የሆነች ቤተ ክርስቲያን ሰሩለት። ስጋውን በዚያ አንወሩት። ከእርሱም ድንቆችና ታምራቶች ተገለጡ። ለእግዚአብሔር ምስጋና ይሁን፣ እኛንም በቅዱሳን ጸሎት ይማረን፣ በረከቱም ከእኛ ጋር ትኑር ለዘላለሙ አሜን። ሰላም ለይስሐቅ አቃቢ አጸር ዘኮነ እንዘ ይበልዕ ስጋ ወንዘ ይሰቲ ወይነ ውስተ አውደ ስም ብዙሃ ድህረ ተኮነነ እግዚአብሔር እግዚ ከማአሰፈወ ኪዳነ ትፍሲተ ሰማያት አድምአ ዘአልቦ ሐዘነ። ዳግመኛም በዚች ቀን በድሜራ አቅራቢያ ድል ከሚባል ሀገር ቅድስት ኢሳርያ በሰማዕትነት አረፈች። የዚችም ቅድስት ወላጆቿ ደጎች ምእመናን ነበሩ። እርሷም በስጋዋ እና በነፍሷ የነጻች ነበረች። ሁልጊዜም ትጾምና ትጸልይ ነበረች። 11 ዓመትም በሆናት ጊዜ እርሷ ቆማ ስትጸልይ ጌታችን ታላቅ ብርሃናትን ገለጠላት። የመላእክት አለቃ ቅዱስ ሩፋኤልም ተገልጦ እንዲህ አላት። ተጋድሎ ተዘርግቶ ሳለ ክብር ይግባውና በክርስቶስም ለመጋደልም አክሊሎች ተዘጋጅተው ሳሉ አንቺ ለምን ከዚህ ተቀምጠሻል? አላት። ይህንንም በሰማ ጊዜ ደስ አላት። ገንዘቧንም ሁሉ ለድሆችና ለችግረኞች ሰጥታ ጣው ወደሚባል ሀገር ሄደች። ከዚያም ስርስና ወደሚባል ሀገር ሄዳ በመኮንኑ ፊት ክብር ይግባውና በጌታችን በክርስቶስ ስም ታመነች። ጌታችንም ሳኑሲክ ለሚባል ሰው ለዚች ቅድስት ከእርሷ የሆነውን ሁሉ ነገረው። የሚሆነውን ሁሉ አስረዳው። ባያትም ጊዜ በእርሷ ደስ አለው፣ አረጋጋት፣ ልቧንም አጽናናት። መኮንኑም ታላቅ ስቃይን አሰቃያት። ስጋዋን ሁሉ ሰነጣጠቀ። በእሳት ያጋሏቸውንም የብረት ችንካሮች በስጋዋ ውስጥ ቸነከሩ። ከዚህ በኋላ ከ500 ባልንጀራሞች ሰማዕታት ጋር አሰራት። በመርከቦችም ከእርሱ ጋር ወሰዳቸው።
እነርሱም በመርከብ ሲጓዙ አንበሪ መጥቶ ከእናቱ እቅፍ አንዱን ሕፃን ልጅ ነጥቆ ወሰደ። እናቱም ከእርሱ በቀር ሌላ ስለሌላት እጅግ አዝና አለቀሰች። ይህች ቅድስትም አይታ አራራችላት። ስለ እርሷም ጌታችንን ለመነችው። ጌታችንም አንበሪውን አዘዘውና ሕፃኑን ደህና እንደሆነ ወደ እናቱ መለሰው። ምንም ጥፋትም አላገኘውም። ከዚህ በኋላ ሕዋሳቷን ቆራረጡ። የእጆቿንና የእግሮቿን ጥፍሮችም ነቀሉ። ምላሷንም ቆረጡ። እግሮቿንም በብረት ችንካር ቸነከሩ። በብረት አልጋ ላይም አስተኝተው ከበታቸዋ እሳትን አነደዱ። ነገር ግን ምንም ጥፋት አልደረሰባትም። ክብር ይግባውና ጌታችን አድኗታልና። መኮንኑም እርሷን ከማሰቃየት የተነሳ በሰለቸ ጊዜ ራሷን በሰይፍ እንዲቆርጡ አዘዘ። የሰማዕትነት አክሊልን በመንግሥተ ሰማያት ተቀበለች። ለእግዚአብሔር ምስጋና ይሁን፣ እኛንም በጸሎቷ ይማረን፣ በረከቷም ከእኛ ጋር ይኑር ለዘላለሙ አሜን። ሰላም ለኢላርያ ህላዌ ስጋሃን ዘትሬሲ ከመ ነግድ ወፈላሲ ወበይንተ ዘተወክፈት ጻማ እንዘ ብእሲት ጽብስት ወበጽና ከመ ብእሲ መንግሥተ ሰማያት ዘላቲ የአሲ እግዚአብሔር አርአዮ ለአባ ሳኑሲ